ريك مسي تقوال ما يقرقزي يراكم زي قبرت رسان نقف نقفي نقف نقفي بلو نقف نقفي نقف نقفي لا لا نقف نقفي ከልጅነቴ ጀምሮ ሙዚቃ ወዳለሁ ሰፈር ላይ ሆኜ ክራር ይጫወታለሁ እዘፍናለሁ ሙዚቃ ለመስራት ብዙ ችግር ነበር ታዋቂ እስክትሆን ድረስ ቀደም ብዬ በልጅነቴ ከሲጋራ ጀምሮ ማንኛውንም ነገር ነግጃለሁ ብዙ ፈተና አሳልፌያለሁ እግዚአብሔር ይመስገን ተስፋ መቁረጥ አላውቅም አልሸነፍም መጀመሪያ ወደ ሰርከስ ትግራይ ያቀናሁት ለመስፈን ነበር ለጊዜው አልተቀበሉኝም ነበር ከዚያም ማርሽ ባንድ ሙዚቃ ገባሁ ድራመር ሆኜ እዛም 1-6-7 ዓመት ድራመር ሆኜ ቆየሁኝ ስለ ሙዚቃ ስለ ሪትም ስለ ፊሊንግ ወይም የሙዚቃ ስሜት እዛ ተማርኩ እናትና አባቴ የ10 ዓመት ልጅ እያለሁ በልጅነቴ ነው የሞቱት ይህ ለኔ ከባድ ነበር ትግራይ ዱዓት ኺት ትበሪክ ነዋሕ ኸሳበፀ ተቅድር አንድ ሰው በህይወቱ ምግብ ማግኘት ካልቻለ ከዛ በላይ ፈተና የለም እናትና አባቴ ሲሞቱ በጎረቤት እጅ ነው ያደግኩት ይሁሉ ፈተና ነው ሆኖም አንድ ሰው ዓላማና ራዕይ ካለው ያንንም አደርገዋለሁ ብሎ ካሰበ የማያደርገው ነገር የለም አሁን 15 ዓመት በሙዚቃ ውስጥ ቆይቻለሁ የተከራየሁባት ጠባ ክፍል ሆኜ ግን የአካባቢን የሀገሬን ባህል ለአፍሪካ ለዓለም እንደማስተዋውቅ ራዕይ ነበረኝ ዳዊት የጽናትና የጥንካሬ ምሳሌ ነበር ብዙ የጽናትና ተስፋ ያለ መቁረጥ ምሳሌዎች አሉ እነዚህ ውጣ ውረድን ያለፉ ናቸው ከፍ ዝቅን ዳዊት ግን በብዙ ዝቅ ማለት ውስጥ ተመንጥቆ ይወጣ ብርቱ ነበር ለመጀመሪያ ጊዜ በኢትዮጵያ ደረጃ ያስተዋወቀው ዘፈን ባባይሊ ነው ባህላዊ ከዛ በፊት ግን ሌሎች ነጠላ ዜማዎች ነበሩት ባባይሊ ባህልን ያለቀቀ ከሱ ትውልድ ጋር የተያያዘ ስራ ነው ለፈቀዱና ላመኑበት ዓላማ በብዙ መሰናክል መሃል አልፎ ራዕይ ላይ መድረስ እንደሚቻል ምሳሌ መሆን ከሚችሉ ጥቂት አብነቶች አንዱ ዳዊት ነበር ከእድሜው ግማሹን በችግርና በመከራ ኖሯል ግማሹን ደግሞ በስኬቱና በመሻቱ በከፍታው ጊዜ ግን አርፏል በ1950ዎቹ አካባቢ ግለሰቦች በተለያዩ መድረኮች የሰርከስ ትዕይንቶችን ለማሳየት ሲጥሩ እንደነበር ታሪክ ይነግረናል በወቅቱ በቀዳማዊ ኃይለ ሥላሴ ቲያትር ቤት ወይም ብሔራዊ ቲያትር ሰርከስ የሚያሳዩ ሰዎች ብቅ ማለት መጀመራቸውንም ይጠቅሳሉ በአንጻሩ በዘመናዊ መልኩ መቅረብ የጀመረው በ1980 ዓመተ ምህረት ሲሆን በተለያዩ ከተሞች ሰርከስን መመልከት እየተለመደ መጣ ሰርከስ ባህር ዳር ሰርከስ በጅማ ሰርከስ ትግራይ ሰርከስ አዳማ እንዲሁም ደሴ ደብረ ብርሃን ድሬዳዋ እየተባለ ይዘወተር ነበር የሰርከስ ሬቶችም በትምህርት ቤት በባህላት እንዲሁም በአደባባዮች ላይ ይዘወተሩ ነበር የሰርከስ ሬቶች ያወጧቸው በርካታ ስመጥር ድምፃውያኖች አሉ ከነዚህ ውስጥ አንዱ እንዳኮበኮበ ያረፈው የትግርኛ ሙዚቃ ተጫዋቹ ዳዊት ነጋ ነው ዳዊት ሚያዝያ 2 ቀን 1980 ዓመተ ምህረት በመቀሌ ከተማ ነበር የተወለደው ከልጅነቱ ጀምሮ ለሙዚቃ ጥልቅ ፍቅር እንዳደረበት ይናገር የነበረው ዳዊት ህልሙን እውን ማድረግ በማሰብ ሰርከስ ትግራይ በሚባለው የሰርከስና ሙዚቃ ቡድንን በዘፋኝነትን ለመቀላቀል ጥያቄ አቀረበ
ዳዊት ፈታኙን ሕይወት ጉዞ በጽናትና በትጋት በማሸነፍ ህልሙ ወደ ነበረው ድምጻዊነት ብቅ ብሎ በልዩ ድምጽና ቃና በቀላሉ ብዙዎችን ለመሳብ ችሏል። ለየት ባለ ድምጹ ዘፍኖ የሚለቃቸው ዘፈኖች በቀላሉ ወደ አድማጭ ወይም ቋንቋ ተናጋሪዎች ባሻገር በሌሎችም ዘንድ ከፍተኛ ተቀባይነትን አግኝቷል። ከዘፈኖቹ መካከልም ዳአመና፣ ባባ ኢለን፣ ህዲያት መቀለ፣ ቸኮላታ ይገኙበታል። ሽቦር ሽቦር ወለላይ ሽቦር ሽቦር ወለላይ ሽቦር ሽቦር ወለላይ ከዓመታት በፊት ኦሮሚያ በሚል ርዕስ በትግርኛና በኦሮምኛ እና በአማርኛ ተጫውቷል። የዘፈኑ ይዘት አንድ ወጣት በአንዲት የኦሮሞ ኮረዳ ፍቅር መሸነፏን የሚገልጽ ነበር። ድምፃዊ ዳዊት በ2011 አክሱማይት የተሰኘ የሙዚቃ አልበም ወደ ህዝብ አድርሷል። የመጨረሻ ነጠላ ዜማው ደግሞ አጁካ ትግራይ በሚል ርዕስ የተዘጋጀ ሲሆን በጦርነቱ የትግራይ ቤተሰቦች ናፍቆትን የገለጸበት ነበር። አዶ ትግራይ አዶ ትግራይ አደራለኒ ሕብሕበከ አዶ ትግራይ። አርቲስት ዳዊት በሕይወት ሳለ ካሌብ ሾው በተሰኘ የቴሌቪዥን ፕሮግራም ላይ ቃለ መጠይቅ በሰጠበት ወቅት ለወጣቶች ይህንን አስተላልፎ ነበር። ስኬት አጠገብህ ነው ያለው። በጣም ሩቅ መስሎ የሚታይህ፣ በጣም ጨለማ መስሎ የሚታያችሁ ነገር ከናንተ ጋር ነው ያለው። ለምንም ነገር መሸነፍ የለብህም። ማንም ሰው የፈለገውን ማድረግ እንደሚችል በእኔ መማር አለበት። እኔ ትልቅ ነገር ሰርቼ ሳይሆን በአቅሜ የምችለውን ነገር እየሰራሁ ነው። ቢያንስ ትላንት የምተኛበት ቤት አልነበረኝም። ለረጅም ጊዜ የራት መብያ እንኳን አልነበረኝም። እንደኔ ያጣ ኢትዮጵያም ያለ አይመስለኝም። ተስፋ አልቆርጥም። የ200 ብር የቤት ክራይ መክፈል ሲያቅተህ አስበው። ወጣቱ በእኔ እንዲማር እፈልጋለሁ። የምፈልገው ስራ ዶክተር፣ መሐንዲስ ሊሆን ይችላል። የፈለገውን አይነት ሙያ ያለው ሰው እኔ ሰርቼ እቀየራለሁ ብሎ ራሱን ማሳመን አለበት። ከዚያ ለራሴ ሆኜ ለሀገሬ ለህዝቤ ሆናለሁ ብሎ ማሰብ አለበት። ተስፋ ካልቆረጠ ማንም ሰው ምንም ማድረግ ይችላል። ስኬት አጠገብህ ነው ያለው። በጣም ሩቅ መስሎ የሚታያችሁ፣ በጣም ጨለማ የሚመስላችሁ ነገር ካንተ ጋር ነው ያለው። በጣም ጠንካራ መሆን አለብህ። ለምንም ነገር መሸነፍ የለብህም። ከኔ ማንም ሰው የፈልገውን ማድረግ እንደሚችል በእኔ መማር አለበት። እኔ አሁን ትልቅ ነገር ሰርቼ ሳይሆን በአቅሜ የምችለውን ነገር እየሞከርኩኝ እየሰራሁ ነው። ቢያንስ ትናንትና ቤትምተኛም ቤት ያልነበረኝ ራት መብሊያ ያጣው ሎንግ ታይም በጣም ረጅም ጊዜ ነጣሁት። እንደኔ ያጣ ኢትዮጵያዊ ያለ አይመስለኝም። እና ተስፋ አልቆርጥም። አይ አንድ ጊዜማ ሰው ሆናለሁ ብዬ አልተሸነፍም ነበር። 200 ብር የቤት ክራይ መክፈል ሲያቅተህ አስበው። እና በኔ ወጣቱ በኔ እንድማር ፈልጋለሁ። የፈለገውን ስራ ዶክተር ሊሆን ይችላል፣ መሐንዲስ ሊሆን ይችላል፣ የፈለገው አይነት ሙያ ያለው ሰው እኔ ሰርቼ ቀይራለሁ ራሴ ብሎ መጀመሪያ ማሳመን አለበት። ከዛ ለራሴ ሆኜ ለሀገሬ ሆናለሁ ለህዝቤ ሆናለሁ ብሎ ማሰብ አለበት ብዬ ነው የማስበው። በታዋቂው ለዛ የሙዚቃ አዋርድ በሙዚቃ ምርጥ ያመጡ ነጠላ ዜማ ዘርፍ ውስጥ ዳዊት ነጋ ተወዳዳሪ ነበር። ሳሚዳን ጠፋ የሚለን በሚለው ዜማው ዳዊት ነጋ ወዘማይ፣ እሱ ባለው ይታየው ማሬ፣ ዓለምዬ ጌታቸው ዋሻው እንዴና ጃኖ ይነጋል በሚለው ዜማቸው ተወዳዳሪ ነበሩ። በዚህ ዘርፍ ዳዊት ነጋ ወዛማይ በሚለው ስራው ተወዳድሮ ነበር። ዳዊት ለየት ባለ ድምጹ ዘፍኖ የሚለቃቸው ዘፈኖች በቀላሉ ወደ አድማጭ ወይም ቋንቋ ተናጋሪዎች ባሻገር በሌሎቹም ዘንድ ከፍተኛ ተቀባይነት አግኝቶ ነበር። ታዋቂው ድምፃዊ ዳዊት ነጋ እሁድ ሰኔ 5 ቀን 2014 ዓ.ም በድንገተኛ ህመም ህይወቱ አልፏል። ይሆኖ